ባላችሁበት ሰላምታዬ ይድረሳችሁ ውድ የፕሮግራማችን ተከታታዮች እንግዲህ ዛሬም እንደተለመደው ከተለያዩ ርዕሰ ጉዳዮች ጋር መጥቻለሁ። ከዚህም ውስጥ አንዱ እንግዲህ የፊታችን ሐሙስ ስለሚከበረው የህብረት ስራ ማህበራት ይተባበራሉ በሚል መርህ ቃል የተዘጋጀ ፕሮግራም አለ። በዚህም እንግዲህ ዛሬ ጋዜጣዊ መግለጫ ተሰጥቶ ነበረ። እንግዲህ ጋዜጣዊ መግለጫውን ተከታትለን የምንመለስ ነው የሚሆነው። ከጋዜጣዊ መግለጫው በኋላ ከኔ ጋር እንገናኛለን። አብራችሁን ቆዩ። እንደምን አረፈዳችሁ። የጠራናችሁ ዓለም አቀፍ የገንዘብ ቁጠባና ብድር ህብረት ስራ ማህበራት ቀን ምክንያት በማድረግ ያለንን ዝግጅት ለማስተዋወቅ ነው። ይሄ በዓል በዓለም አቀፍ ደረጃ ለ75ኛ ጊዜ የተከበረ በዓል ሲሆን በሀገራችን ለሁለተኛ ጊዜ ፎርማሊ ለሁለተኛ ጊዜ የሚከበር በሀገር አቀፍ ደረጃ ለሁለተኛ ጊዜ የሚከበር በዓል ነው። ይህንን በዓል አስመልክቶ አቶ ብርሃኑ የዘርፉ መሪ ስራ አስፈጻሚ ስለሆነ መነሻ ነገር ያቀርባል ብለን እንጠብቃለን። እሱ ከቀረበ በኋላ በተቀሩት ጉዳዮች ላይ እኔ እጨምራለሁ። የእናንተም ጥያቄ ካለ እናብራራለን። የገንዘብ ቁጠባና ብድር ህብረት ስራ ማህበራት ዓለም አቀፍ በዓል ነው። በዓለም አቀፍ ደረጃ ቀደም እንደተነሳ ወደ 75ኛ ዓመት ነው የተከበረው። በእኛ ሀገር ደረጃ በተለያዩ ክልሎች እና ከተማ አስተዳደሮች በህብረት ስራ ማህበራት ደረጃ ይከበራል። ሲከበር ነው የቆየው። ግን በፌዴራል ደረጃ በዓሉን የራሳችን በዓል አድርገን ማክበር የጀመርነው ሁለተኛ ጊዜያችን ነው ማለት ነው። ይሄ እንግዲህ ትልቅ ግሎባል በዓል ነው፣ ዓለም አቀፋዊ በዓል ነው። ዋናው የበዓሉ ዓላማ ምንድነው ብለን ስንል በዚህ ዘመን አሁን ባለንበት ደረጃ የገንዘብ ቁጠባና ብድር ህብረት ስራ ማህበራት የሌሉበት የዓለም ክፍል የለም ማለት ይቻላል። በሁሉም ዓለማችን ላይ የገንዘብ ቁጠባና ብድር ህብረት ስራ ማህበራት አሉ። የእድገታቸው ሁኔታ እንደየሀገራቱ ነባራዊ ሁኔታ የኢኮኖሚ ፖለቲካ ነባራዊ ሁኔታ ሊለያይ የሚችል ቢሆንም ሲግኒፊካንት የሆነ ድርሻ አላቸው በኢኮኖሚ ውስጥ ማለት ነው። ለዛ እንግዲህ ትልቁ ዓላማው እነዚህ የገንዘብ ቁጠባና ብድር ህብረት ስራ ማህበራት የሚሰጡት የፋይናንስ አገልግሎት የህብረተሰቡን ኢኮኖሚያዊና ማህበራዊ ችግሮችን በመቅረፍ ረገድ እያበረከተ ያለውን አስተዋጽኦ አጉልቶ ለህብረተሰቡ ለፖሊሲ አውጪው አካላት ለማስገንዘብ ነው። ከዛም ቀጥሎም ደግሞ ይሄንን ውጤታማ ስራ ወደ ሌሎች የህብረተሰብ ክፍሎች እንዲስፋፋ በማድረግ ትልቁን የኢኮኖሚና ማህበራዊ ችግሮች እንዲቀረፍ ለማስቻል ነው ማለት ነው። በዚህ እንግዲህ በዓለም ላይ እነዚህ የገንዘብ ቁጠባና ብድር ህብረት ስራ ማህበራት የሚሰጡት የፋይናንስ አገልግሎት ለህብረተሰቡ የሚያቀርቡት የፋይናንስ አገልግሎት እጅግ በጣም ተወዳጅ የሚባለው የፋይናንስ አገልግሎት ነው የሚያቀርቡት። በተለይም በኢኮኖሚ መካከለኛ ኢኮኖሚና ዝቅተኛ ኢኮኖሚ አላቸው የሚባሉ የህብረተሰብ ክፍሎች ዘንድ ትልቅ ተቀባይነት ያለው የፋይናንስ አገልግሎት ነው የሚሰጡት። እነዚህ የሚሰጡ የፋይናንስ አገልግሎቶች ምንድናቸው? ምንድነው እነዚህ ተወዳጅ ያደረጋቸው ብለን ስናይ አንደኛ ከአጠቃቀም አንጻር ሲታይ ከሌሎች የፋይናንስ አገልግሎት የሚያቀርቡ ተቋማት ከሚሰጡት አኳያ ቀለል ያሉ ናቸው። የህብረተሰቡን ባህል፣ አኗኗር፣ ሃይማኖት መሰረት ያደረጉ የፋይናንስ አገልግሎቶች ናቸው የሚሰጡት ማለት ነው። ስለዚህ እነዚህ የፋይናንስ አገልግሎቶች በዋናነት የቁጠባ አገልግሎት ነው። የቁጠባ አገልግሎት ማለት የህብረተሰቡን የግንዛቤ የፋይናንስ አገልግሎት ተጠቃሚነት ወይም ይሄ ፋይናንሻል ሊትሬሲ የሚባለው ላይ በመስራት ለህብረተሰቡ በጣም ቀላል የሆኑና በቀላሉ ሊረዱት የሚችሉት የቁጠባ አገልግሎቶችን ያቀርባሉ ማለት ነው። የህብረተሰቡን ኢኮኖሚ ያማከለ የቁጠባ አገልግሎት ሲፈልግ ሰው 1 ብር ሊቆጥብ ካለ
የሚፈቀድበት 2 ብር 3 ብርም እንደ አቅሙ ማለት ነው እስከ ብዙ ሺዎች እንዲቆጥብ የሚፈቅድ በጣም ፍሌክሲብል የሆነ የቁጠባ አገልግሎት መጠቀማቸው እጅግ በጣም ተወዳጅ ያደርጋቸዋል። በሌላ በኩል የሚሰጡትም የብድር አገልግሎት በተመሳሳይ ቀለል ያሉ የብድር አገልግሎቶች ናቸው። እንግዲህ ትልቁ ችግር ቁጠባ ላይ አይደለም። አሁን ዋናው መሰረታዊ ችግር በእኛም ሀገር ደረጃ ስናይ ማለት ነው ብድር ላይ ነው ትልቁ ችግር ያለው። ስለዚህ እነዚህ የብድር አገልግሎት የገንዘብ ቁጠባና ብድር ስራ ማህበራት የሚያቀርቧቸው የብድር አገልግሎቶች በጣም ቀላልና የህብረተሰቡን ነባራዊ ሁኔታ ያገናዘበ። ለምሳሌ አንዱ ትልቁ ችግር የሚባለው በብድር አሰጣጥ ውስጥ ከብድር ዋስትና ጋር በተያያዘ ነው። የሚጠየቁ የብድር ዋስትና አገልግሎቶች በእኛም ሀገር ደረጃ ይሁን በሌላም ሀገር ደረጃ ከፍ ያሉ በመሆናቸው ብዙሃኑን የህብረተሰብ ክፍል ያገለሉ አይነት አካሄዶች ናቸው የሚሄዱ። ስለዚህ የገንዘብ ቁጠባና ብድር ስራ ማህበራት እነዚህን ችግሮች ለመቅረፍ በጣም ለህብረተሰቡ በቀላሉ ሊያገኛቸው የሚችሉ የኮላተራል ወይም ደግሞ የብድር ማስያዣ ሲስተሞችን ይጠቀማሉ። በአካባቢው ነባራዊ ሁኔታ ሊያዙ የሚችሉ ነገሮችን የሚይዙ መሆናቸው ቀለል ያደርጋቸዋል ማለት ነው። በዚህ እንግዲህ በዓለም ላይ በተለይ ሴቶች፣ ወጣቶችን ሌላው ከባንኪንግ ኢንዱስትሪ የተገለሉ የህብረተሰብ ክፍሎችን ተጠቃሚ በማድረግ ዙሪያ ላይ ከፍተኛ የሆነ አስተዋጽኦ በማበርከት ላይ ያሉ ኢንስቲትዩሽኖች ናቸው። ስለዚህ በእኛም ሀገር ደረጃ ስንመጣ በእርግጥ በዓለም ላይ የገንዘብ ቁጠባና ብድር ስራ ማህበራት እንቅስቃሴ ከተጀመረ ወደ 160 ዓመት በላይ አስቆጥሯል። በዓለም ላይ ከተጀመረ ማለት ነው። በእኛ ሀገር ደረጃ ግን ያው የጀመርነው ኦልሞስት ወደ 60 ዓመት አስቆጥሯል። የገንዘብ ቁጠባና ብድር ስራ ማህበራትን እንቅስቃሴ ለማስፋፋት ማለት ነው። በዚህ ባለፉት 60 ዓመታት ውስጥ የኛ ሀገር የገንዘብ ቁጠባና ብድር ስራ ማህበራትን ለማሳደግ የሄድንባቸው ሂደቶች ትንሽ ቀጣይነት ያላቸው አይደሉም። ለምሳሌ እስከ 1994 ዓመተ ምህረት ድረስ የገንዘብ ቁጠባና ብድር ስራ ማህበራት እንቅስቃሴ በከተሞች ላይ ብቻ የተገደበ አይነት እንቅስቃሴ ነው ስንሄድ የነበረው ማለት ነው። ያ ማለት መንግስት ሰራተኛ የሆነ ወይም ደሞዝተኛ የሆኑ ሰዎች ብቻ የሚቆጥቡበት ወይም ተሰብስቦ ተደራጅቶ የሚቆጥቡበት እንቅስቃሴው በጣም ውስን የሆነ እንቅስቃሴ ውስጥ ነው የነበር ነው እስከ 19 በእኛ አቆጣጠር 94 ድረስ ማለት ነው። ነገር ግን ከዛ በኋላ የተደረጉ በመንግስት የተወሰዱ ሪፎርሞች፣ የተለያዩ እንቅስቃሴዎች፣ አዋጆች ማሻሻያ፣ የህግ ማዕቀፎች ማሻሻያ ከተደረገ በኋላ የገንዘብ ቁጠባና ብድር ስራ ማህበራት እንቅስቃሴ በአሁኑ ወቅት በከፍተኛ ደረጃ አድጓል ማለት ይቻላል። ለምሳሌ አጠቃላይ ካሉት የገንዘብ ቁጠባና ብድር ስራ ማህበራት እንደ አፍሪካ ስናይ 1/3 የሚሆኑት የገንዘብ ቁጠባና ብድር ስራ ማህበራት ያሉት በኢትዮጵያ ውስጥ ነው። የአፍሪካ እንደ አፍሪካ ስናይ ማለት በቁጥር ደረጃ 1/3 የሚሆኑት በኢትዮጵያ ውስጥ ነው ያሉት። ወደ 23000 በላይ መሰረታዊ የገንዘብ ቁጠባና ብድር ስራ ማህበራት 128 በላይ የሆኑ የገንዘብ ቁጠባና ብድር ስራ ማህበራት ዩኒየኖች እና ወደ 2 የሚሆኑ ፌዴሬሽኖች ተቋቁሞ በቀጥታ 8 ሚሊዮን ሰዎች በላይ አባል አድርገው በመንቀሳቀስ ላይ ይገኛሉ በእኛ ሀገር ደረጃ ማለት ነው። የ2015 የመጨረሻው መረጃችን እንደሚያሳየው አገራዊ መረጃ ማለት ነው ከ50 ቢሊዮን በላይ ቁጠባና እጣ ከአባሎቻቸው ሰብስቧል። እነዚህ የገንዘብ ቁጠባና ብድር ስራ ማህበራት ማለት ነው። ይሄን የሰበሰቡትን ቁጠባ መልሶ ለብድር አገልግሎት ነው የሚሰጡት። ለብድር አገልግሎት ነው የሚሰጡት። ኦልሞስት ሙሉ በሙሉ በሚባል ደረጃ የተሰበሰበው ቁጠባ መልሶ ለብድር አገልግሎት ውሏል። ለምሳሌ በአማካይ ስናይ በየአመቱ ወደ 15 ቢሊዮን ብር ከ700 ሺህ በላይ አባላት ብድር ያቀርባሉ። እነዚህ የገንዘብ ቁጠባና ብድር ስራ ማህበራት ማለት ነው። የ2015ን ብቻ ወስደን ብናይ የአንድ አመት ማለት ነው የአንድ አመት የ2015ን ብቻ ወስደን ብናይ 19 ቢሊዮን ብር በላይ ነው የሰጡት ወደ 1 ሚሊዮን ለሚጠጉ አባላት ማለት ነው። ከዚህ ውስጥ ተበዳሪዎች ውስጥ ኦልሞስት ከ50% በላይ የሚሆኑት ሴቶች ናቸው።
በዚህ በተሰጠው ብድር ማለት ነው። ስለዚህ የብድር አቅርቦታቸው ብቻ አይደለም የገንዘብ ቁጠባና ብድር ስራ ማህበራትን ለየት የሚያደርጋቸው። የሚሰጡ ብድሮች በዋናነት ኢኮኖሚ በሚያመነጩ ወይም ገቢ በሚያመጡ አገልግሎቶች ላይ ብቻ ነው የሚያውሉት። እጅግ በጣም ትንሽ ወደ 2% 3% የማይበልጥ ብቻ ለማህበራዊ ጉዳይ ይውላል። ማህበራዊ ጉዳይ ማለት ለሰርግ ለምናምን እንደዚህ አይነት ጉዳዮች ማለት ነው። ኦልሞስት አብዛኛው ብድር በሚባል ደረጃ የሚውለው ኢኮኖሚ በሚያመነጩ ተግባራት ላይ ብቻ ነው። ይሄ በአሰራራቸው ላይ በህገ ደንባቸው ላይ ደንግጎ የሚጠቀሙት አሰራር ነው ማለት ነው። ለዚህ እንግዲህ ይሄ የተሰጠው ብድር በዋናነት ኢኮኖሚ በሚያመነጩ ተግባራት ላይ ብቻ ነው የዋሉት ማለት ይቻላል። ለምሳሌ አሁን በከተሞች ወስደን ብናይ አዲስ አበባ ውስጥ የሚሰጡት ብድሮች በአብዛኛው የሚውሉት አንደኛ የነዚህ ወጣቶች የራይድ አገልግሎት ላይ የሚውሉ ወጣቶች ናቸው። የራይድ አገልግሎት አዲስ አበባ ውስጥ የሚንቀሳቀሱ ራይድ ተሽከርካሪዎች አብዛኞቹ በሚባል ደረጃ የገንዘብ ቁጠባና ብድር ስራ ማህበራት ፋይናንስ ያደረጓቸው አገልግሎቶች ናቸው ማለት ነው። ለዛ የተለያዩ የገንዘብ ቁጠባና ብድር ስራ ማህበራትን እንደ ኤግዛምፕል ወስዶ ማየት ይቻላል። ለምሳሌ በፌደራል ደረጃ የተመዘገቡ እና አዋጭ በዋናነት የሚሰጡት ብድር እዛ አካባቢ ላይ ነው። ሌሎቹም የህብረት ስራ ማህበራት እዛ አካባቢ ላይ ነው ኢንቨስት የሚያደርጉት ማለት ነው። ቀጥሎ በከተሞች አካባቢ ላይ በተለይ መንግስት ሰራተኛ፣ የከተማው ነዋሪ የህብረተሰብ ክፍል ብዙ ጊዜ ቤት ነው ፋይናንስ እየተደረገ ያለው። ቤት ማለት ኮንዶሚኒየም በሚደርሳቸው ጊዜ ክፍያ ወጪ ያስቸግራቸዋል። ስለዚህ በቀላሉ ከገንዘብ ቁጠባና ብድር ስራ ማህበራት በመውሰድ የኮንዶሚኒየም ክፍያዎችን የሚሸፍኑበት፣ ተሽከርካሪ የቤት ተሽከርካሪም ሌሎችም ነገሮች በሚፈልጉበት ጊዜ ከዛ ወስዶ ገዝቶ የሚጠቀሙበት አሰራሮች ናቸው። ሌሎች ጥቃቅን ንግድ ላይ የተሰማሩ የህብረተሰብ ክፍሎች የጉልት ንግድ የተለያዩ ነገሮች ላይ ኢንቨስት የሚደረግበት ወይም ብድር የሚውልበት ሁኔታ ነው ያለው ማለት ነው። በገጠር በዋናነት ትልቁ ስራ ላይ የሚውለው የግብርናው ዘርፍ ላይ የገጠር ኦልሞስት ከ90% በላይ የሚሆነው በገጠር የሚሰጠው ብድር የሚውለው ግብርናና ከግብርና ጋር ተያያዥ ባላቸው ተግባሮች ላይ ነው ማለት ነው። ለምሳሌ አንዱ ትልቁ አርሶ አደሩ የሚፈልገው የግብአት አቅርቦት ማዳበሪያ ሊሆን ይችላል፣ ሌሎች ቴክኖሎጂዎችን በሚፈልግበት ጊዜ በቀላሉ ከህብረት ስራ ማህበራት ሄደው ተበድረው ወስዶ ገንዘቡን እነዚህ ግብአቶችን ማዳበሪያ፣ ሌሎችም ቴክኖሎጂዎችን ገዝቶ የሚጠቀሙበት አሰራሮች ናቸው ያሉት። ከዛውም ጋር ተያይዞ ለምሳሌ ትራንስፖርት ለማድረግ ወይም እንትኖቻቸውን ግብርና ምርቶችን ለማጓጓዝ ከጋሪ ጀምሮ ማለት ነው ከጋሪ ጀምሮ እስከ ሌሎች ተሽከርካሪዎችን ፕላስ ከፍ ያሉት አሁን ደግሞ ወደ ትራክተር በጋራ ተበድሮ የሚገዙ ተገዝቶ ኦፕሬት እስከ ማድረግ የሚደርሱ አገልግሎቶች ላይ ኢንቨስት ያደርጋል። እንደዚሁም በግብርናው ዘርፍ ላይ በተለይ እነዚህ ትንንሽ የእሴት መጨመር ተግባራት አሉ። ለምሳሌ በርበሬን ወደ ዳጣ ቀይሮ በቀላሉ ለገበያ ማቅረብ፣ እነዚህ ትንንሽ ቫልዩ አዲሽንስ የሚባሉት ላይ ወስዶ ኢንቨስት በማድረግ ህብረተሰቡ ችግሩን እንዲፈታ በማድረግ ላይ ነው ሞር እየሰሩ ያሉት ማለት ነው። ስለዚህ እነዚህ የገንዘብ ቁጠባና ብድር ስራ ማህበራት እንግዲህ እየሰሩ ያሉት እነዚህን ተግባራት ዩኒፎርሚቲ ወይም ተመሳሳይነት የሌለው በመሆኑና የህብረት ስራ ማህበሩን ቁጥር እንደ ቁጥራቸው ሁሉም ተመሳሳይ ሌቨል ላይ ስለሌሉ ትልቁ የበዓሉ ዓላማ አሁን የምናደርገው ተሞክሮቹን የምናለዋውጥበት ጥሩ ተሞክሮ ያላቸውን የህብረት ስራ ማህበራት በማንሳት ወደ እነሱ እንዲመጡ የምናደርግበት በተለይም ደግሞ አሁን እንደ ሴክተር ደግሞ ይዘን ያለነው የኮኦፕሬቲቭ ሪፎርም ጀምረናል። የኮኦፕሬቲቭ ሪፎርሙ ውስጥ የገንዘብ ቁጠባና ብድር ስራ ማህበራት በምን አይነት ሁኔታ ነው ሪፎርሙ ውስጥ ገብቶ የተሻለ ውጤት በሚያመጡ መንገድ ልናዘጋጃቸው የምንችላቸው የሚሉትን እሳቤዎችን በማስረጽ ለተሻለ ውጤታማነት እንዲበቁ ለማስቻል ታስቦ የተዘጋጀ በዓል ነው የሚለውን ሀሳብ ለማንሳት ነው። እሺ፣ እኔም አመሰግናለሁ። በአጠቃላይ ህብረት ስራ ማህበራት የሚባሉት ተቋማት
በዋነኛነት በአንድ ሀገር ኢኮኖሚ ተዋናያን ውስጥ ትልቅ ቦታ ያላቸው ለምሳሌ መንግስት፣ የግሉ ዘርፍና በዋነኛነት እነዚህ ሁለቱ የኢኮኖሚ አክተሮች ኢኮኖሚ ውስጥ ብዙ ሚና ይጫወታሉ ተብሎ ይጠበቃል። ግን ይሄ በቂ ስላልሆነ ባደጉ ሀገራትም በማደግ ላይ ባሉ ሀገራትም በተለምዶ የምዕራብ ሀገራት በሚባሉትም በምስራቅ ወይም በሌሎች በአካባቢ በሚጠቀሱት ሀገራትም ህብረት ስራ ማህበራት ትልቅ ሚና አላቸው። ምናልባትም አንዳንድ ቦታ የዜጎች ነፍስ ወከፍ ገቢ ከፍ ያለበት ዜጎች የመግዛት አቅም አላቸው በሚባልበት አካባቢዎች እንደውም ጠንካራ ህብረት ስራ ማህበራት ያሉት እዛ አካባቢ ነው፣ በተለያየ ገጽታ ማለት ነው። ህብረት ስራ ማህበራት የማይሳተፉበት የኢኮኖሚ መስክ የለም። በዋነኛነት በግብዓት በሸቀጥ አቅርቦት ስርጭት ይሳተፋሉ፣ በትራንስፖርት ይሳተፋሉ፣ በፋይናንስ ዘርፍ በስፋት ይሳተፋሉ፣ ኢንሹራንስን ጨምሮ። አንዳንዶቹ ከፍ ያለ ኢምፓክት የፈጠሩ ትላልቅ ሀገራት ላይ ያሉ ለምሳሌ አንድ ማህበር ብቻ ብንጠቅስ እስከ 75,000 ያህል ሰራተኛ ያለው በሁሉም የኢኮኖሚ ዘርፎች በትምህርት፣ በጤና፣ በትራንስፖርት የሚሳተፍ ትላልቅ አውትሌቶች በሀገር ውስጥና ከሀገር ውጭ ጭምር ያላቸው ማህበራት አሉ። ስለዚህ እነዚህ ህብረት ስራ ማህበራት ወደ ሀገራችን ስናመጣቸው እድሜያቸው ረዥም ነው በተነጻጻሪ። እኛ ስለ ህብረት ስራ ህግ ያወጣንበት ዘመን ብዙ አፍሪካ ሀገራት ነጻነታቸውን ያላወጁበት ጊዜ ነው። ምናልባትም በሁለተኛ ደረጃ ህብረት ስራ ማህበራትን በማደራጀት ኢትዮጵያ ትጠቀሳለች። ህብረት ስራ ማህበራትን አመራሮች፣ ሰራተኞች፣ አባላት የሚሰለጥኑበት ተቋም ያላት ሀገር ኢትዮጵያ ነው። ለምሳሌ አርዳይታ የሚባለው ማሰልጠኛ ተቋም ለዚህ ዓላማ ሲያሰለጥን የነበረ ተቋም ነው። እዚህ እኛ ጋር መጥተው አመራሮቻቸውን፣ ሰራተኞቻቸውን ወይም ቅጥር ሰራተኞቻቸውን፣ ስራ አስኪያጆቻቸውን አሰልጥነው አሁን በዓለም አቀፍ ደረጃ ከፊት የቆሙ ሀገራት አሉ። ከነዚህ ሀገራት ውስጥ ለምሳሌ ኬንያን መጥቀስ ይቻላል። እኛ እንግዲህ በቁጠባና ብድር ህብረት ስራ ማህበራት ብቻ 23,000 ያህል አባላት አሉን ወይም ማህበራት አሉን። በአጠቃላይ ደግሞ ወደ 107,000 ህብረት ስራ ማህበራት አሉ ኢትዮጵያ ውስጥ። የነዚህ አጠቃላይ ካፒታል ተደምሮ ምናልባትም 100 ቢሊዮን አካባቢ ሊሆን ይችላል። በግብርና፣ በሸማች፣ በፋይናንስ፣ በሌሎችም በመኖሪያ ቤት ህብረት ስራ ማህበራት በተለያዩ አካላት የተሳተፉት ማለት ነው። እንግዲህ 100 ቢሊዮን ካፒታል ማለት ይሄን ወደ ዶላር ብንቀይረው ምናልባትም 2 ቢሊዮን ዶላር ነው ሊሆን የሚችለው በግምት በአማካይ ማለት ነው። የኬንያ ውስጥ 5,000 ህብረት ስራ ማህበራት አሉ፣ የቁጠባና ብድር ህብረት ስራ ማህበራት። እነዚህ ማህበራት 800 ቢሊዮን ዩኤስዲ ካፒታል አላቸው። አጠቃላይ ህብረት ስራ ማህበራት ኬንያ ውስጥ የሀገሪቷን ጂዲፒ 45 በመቶ ያህል አስተዋጽኦ አላቸው ለጂዲፒው ማለት ነው። ይሄ ለምንድን ነው ያነሳሁት? እኛ ጋር በጣም ጥቂት ሞዴል የሆኑ ህብረት ስራ ማህበራት አሉን። በፋይናንሱ ዘርፍም በቁጠባም በብድር አሰጣጥም በአሳደሩት ኢምፓክትም ሞዴል የሆኑ ህብረት ስራ ማህበራት አሉ። ግን የቁጥራቸውን ያህል ገበያውን የመወሰን አቅማቸው፣ የገበያውን የመቆጣጠር አቅማቸው፣ በገበያ የመመራት ሳይሆን የመምራት አቅማቸው እጅግ በጣም ዝቅተኛ ስለሆነ አሁን ሁሉም ህብረት ስራ ማህበራት ራሳቸውን ቆም ብለው ማየት አለባቸው፣ ሪፎርም መደረግ አለባቸው ተብሎ ዝርዝር እቅድ ተዘጋጅቷል። ይሄ በእኛ ተቋም ብቻ ሳይሆን ሌሎች ባለድርሻ አካላትም ወደ 6 የምንሆን በዚህ ዘርፍ አስተዋጽኦ ሊኖረን የምንችል ተቋማት ተሰባስበን ዝርዝር ሰነዶች ተዘጋጅተው ሪፎርም ቅድመ ዝግጅት እየተደረገ ነው ያለው። የዘንድሮው የቁጠባና ብድር ህብረት ስራ ማህበራት ቀን ልዩ የሚያደርገውም ይሄን ሪፎርም በምንጀምርበት ዋዜማ ላይ የሚከበር በመሆኑ ወደዚያው የምናመራበት እንደ መንደርደሪያ የምንጠቀምበት መሆኑ ነው። ስለዚህ ብድርና ቁጠባ ህብረት ስራ ማህበራት መጀመሪያ ቁጠባን ሲያበረታቱ ከሁሉም በላይ የፋይናንሻል ኢንክሉዥን የሚባለው የፋይናንስ አካታችነት
ለምሳሌ መደበኛ ባንኮቻችን ለስንት ሰው አበድረዋል በ2015 ዓመተ ምህረት የሚለውን መረጃ ፈልጉ። እነዚህ ቁጠባና ህብረት ስራ ማህበራት ግን ለ1 ሚሊዮን ለሚጠጋ ሰው ብድር ሰጥተዋል። ይሄ መደበኛ ባንኮች ካበደሩት በብዙ እጥፍ ይበልጣል በእርግጠኝነት። ይሄ ማለት እነዚህ ተቋማት ብናሰፋቸው ከአባላት ጋር ያላቸው ግንኙነት ግልጽ ቢሆን አባላትም የቁጠባ አቅማቸውን አሳድገን ማህበራቱ ካፒታላቸው ከፍ እንዲል ቢደረግ የሚኖራቸው ኢምፓክት ከተማና ገጠርን በማስተሳሰር ለከተሞች እድገትና መስፋፋት በገጠር ትናንሽ ከተሞችም የአግሮ ፕሮሰሲንግ ትናንሽ ኢንዱስትሪዎች እንዲጀመሩ በማድረግ በሌሎችም ትልቅ ሚና ያላቸው እንደሆነ ኢኮኖሚ ውስጥ አንድ ማህበር ለምሳሌ ቅድም አቶ ብርሃኑ የጠቀሰው ማህበር ከ100 ሺህ በላይ አባላት አሉት። ካፒታሉም ካልተሳሳትኩ እስከ 7 ቢሊዮን ደርሷል። ስለዚህ መደበኛ ባንኮች አንድ የቁጠባና ብድር ህብረት ስራ ማህበራት ማለት ነው። ይሄ ማህበር አንዳንድ መደበኛ ባንኮች ካላቸው አጠቃላይ ካፒታል የበለጠ ካፒታል አለው ማለት ነው። ስለዚህ በዚህ መልክ እንግዲህ ያመጣው ኢምፓክትም አለ። ሌሎችም አሉ። ለምሳሌ የጨፌ ወጣቶች ብንወስድ በግብይት ላይ የአርሶ አደሩን ምርት ለከተማ በማቅረብ ከተማና ገጠርን በማስተሳሰርና በመሀል ያለ ምንም ኢኮኖሚያዊ አስተዋጽኦ የሌለው አካል በመቁረጥ ረገድ ትልቅ አስተዋጽኦ ሞዴል የሚሆኑ ማለት ነው። ይሄ አጠቃላይ ገበያውን ይሸፍናሉ ማለት አይደለም። ከአጠቃላይ ገበያው አንጻር ያላቸው ሚና ትንሽ ሊሆን ይችላል፣ ግን ማርኬቱን ያሳያሉ ማለት ነው። እና በአጠቃላይ ስፔሲፊካሊ ይህን የዓለም አቀፍ የቁጠባና ብድር ህብረት ስራ ማህበራት ቀን ስናከብር እንደ አንድ ትልቅ መነሻ የምናደርገው ሁሉም ህብረት ስራ ማህበራት በጣም አስፈላጊ ትናንሽ አቅሞች ተሰብስበው ተደምረው በኢኮኖሚ ውስጥ ሚና ያለው ሁሉም የግል ዘርፉ ሁልጊዜ ለትርፍ ነው መስራት ያለበት፣ ለትርፍ ነው የሚሰራው። ግን እነዚህም ማትረፍ አለባቸው። በሚያተርፉበት ጊዜ ግን አላማቸው ዋነኛው አላማቸው ትርፍ አይደለም። አባሎቻቸውን ማገልገል፣ የተረጋጋ ኢኮኖሚ ሁኔታ መፍጠር፣ ቅድም እንዳልነው ከፋይናንስ አካታችነት አንጻር እንኳን ይሄ የመንግስት ፖሊሲ ነው። በዚህ ረገድ ያመጡትን ለውጥ ከቅርብ ጊዜ በፊት ከተማ ላይ ብቻ ተንጠልጥሎ የነበረው አደረጃጀት በመላው ሀገራችን አሁን በቅርቡ እንደውም በአርብቶ አደርና ቆላማ አካባቢዎች ጭምር ወለድ አልባ የሆነ ከህብረተሰቡ ስነ ልቦና አንጻር ከህብረተሰቡ እምነት አንጻርም ሊሄዱ የሚችሉ የህብረት ስራ ማህበራት እየተደራጁ በርካታ ሰዎች በተለይ እናቶች አባል እየሆኑ እነዚህ የተቆጠበው ገንዘብ ደግሞ በብድር እየተሰጠ በሚገርም ሁኔታ በብድር አመላለስ ረገድ የሴቶች ተሳትፎ እጅግ በጣም ከፍተኛ ኦልሞስት 100% ሊባል የሚችል በአመላለስም ማለት ነው። እና ይሄ ብዙ ተሞክሮች ሊቀመሩበት የሚችሉ ዘርፍ ነው። እነዚህን ለማስተዋወቅ አጠቃላይ ህብረት ስራ ማህበራትን ሪፎርም ለማድረግ ኢምፓክት ተጽዕኖ ፈጣሪ በገበያ ውስጥ ከሌላ አካል ገበያ የሚቀበሉ ሳይሆን ገበያ ከተወደደ በኋላ ችግር ውስጥ ከገባ በኋላ ገብተው ሌላ ተጨማሪ ችግር የሚፈጥሩ ሳይሆን እነሱ የሚመሩ በሌሎች ሀገራትም እንዳለው ለዚህ ደግሞ የመንግስት ድጋፍ ክትትል ይደረግላቸዋል። እነዚህን ዝርዝር ጉዳዮች በማዘጋጀት ላይ መሆናችንን እግረ መንገድ ለመጥቀስ ነው። እንግዲህ ዋነኛ ዓላማው ዓለም አቀፍ የህብረት ስራ ቀንን ለሁለተኛ ጊዜ በሀገር አቀፍ ደረጃ ለማክበር ቢሆንም ሂደቱ ግን ሁሉንም ህብረት ስራ ማህበራት ፕሮሞት የምናደርግበት የምናስተዋውቅበት እንዲሆን አስበን እየሰራን ነው። በዓሉም በሚቀጥለው ሐሙስ ህዳር 27 ቀን በስካይላይት ሆቴል ይካሄዳል። ብዙ ባለድርሻዎች በሚሳተፉበት ሁኔታ ብዙ ታዋቂ ሰዎች፣ በዘርፉ እውቀት ያላቸው ሙያ ያላቸው ሰዎች እንዲሁም ባለድርሻ አካላት፣ የመንግስት አካላት፣ የህብረት ስራ ማህበራት አመራሮች፣ ስራ አስኪያጆች በሚሳተፉበት መንገድ ለማክበር ነው የታቀደው። ዋነኛ መሴጃችንም ይሄ ነው።
መግለጫው እንግዲህ ተከታተላችሁትን ይመስል ነበር። እንግዲህ እንደሚታወቀው እነዚህ ኮኦፐሬቲቮች ለ20 ዓመታት የተለያዩ የሚታዩ ለውጦችን ሲያደርጉ ነበር። ከዚህም ውስጥ አንዱ እንግዲህ በገጠሩ የኢትዮጵያ ክፍል የተለያዩ ማህበራዊና ኢኮኖሚካላዊ ችግሮችን ለመፍታት እነዚህን የብድር አገልግሎቶች መስጠት፣ ሰዎች ወይም ደግሞ ማህበረሰቡ ራሳቸውን ችለው እንዲቆሙ ማድረግ ዋነኛ ዓላማው እንደሆነ በንግግሩ ላይ ወይም ደግሞ በተሰጠው መግለጫ ላይ እንደሰማችሁት እና ትምህርት እንዳገኛችሁበት አልጠራጠርም። ተመልካቾቻችን እንግዲህ ሐሙስ ዕለት ይሄ ለ75ኛ ጊዜ በኮሚሽኑ ደግሞ ለሁለተኛ ጊዜ የሚከበረውን በዓል በቀጥታ ተከታትለን የምናስተላልፍላችሁ ነው የሚሆነው። ፕሮግራሙን በመምራት አብሬያችሁ ቆየሁት። እኔ ሄርሜላ ኢሳያስ ነበርኩኝ። አብራችሁን ቆዩ።